እንዴት ነህ? ጤና ይስጥልኝ ወንድሜ፣ እንዴት ነህ? ሰላም ነው ወይ? ሁሉ ሰላም፣ እንዴት ነህ? እግዚአብሔር ይመስገን አለን። ሰላም ነው ሁሉ ሰላም። ብዙ ጊዜ ሞክሬ አለን ዛሬ አለን። ተሳካ። በጣም ጥሩ። እንግዲህ በጣም ይቅርታ፣ እንደዛ ነው። አዎ፣ ብዙ ሰው አለ፣ ብዙ ጠይቅ ያለ ለዛ ነው። ያ እሺ፣ ምን ልስማህ ዛሬ? እ፣ እኔ አሁን ወደ ጀርመን ከመጣሁ 2025 ወደ መጀመሪያ ላይ ነበር የመጣሁት። በአንድ ወር ነበር የሰጠሁት ታውቃለህ። እሺ ከዛ 18 ሲሞላን እንደ ማንኛውም ኢትዮጵያዊ ሪጀክት ተብለናል። እህ ከዛ ቤሩት ላይ አንድ አመት ተመሬያለሁ። አሁን ቀጣይ አመት ላይ ሴፕቴምበር ላይ ሶሻል በፍሌግ ልጀምር ነው። እህ ጎን ለጎን ደግሞ ሚኒ ጆፕም ሰራለሁ እና እንዲህ ፔትሮች ምናምን አሁን ላይ ሶሻል በፍሌግ ሹልሽ አውስቢልዲንግ ጥቅም የለውም ምናምን ምናምን እያሉኝ በጣም ስትረስ ውስጥ ገብቻለሁ። እንዴት ታየዋለህ ይህን ነገር? ምን ምን አይቻልም ማለት ምን ሹልሽ አውስቢልዲንግ ነው ያ ያ እሱን ነበር አሁን ሴፕቴምበር ላይ ቦታ አግኝቼ ምናምን በቃ እሱን ልጀምር ምናምን እየተዘጋጀው ነበር ታውቃለህ። እም ቢያንስም ምናምን ስለሌለኝ ገና አንድ አመቴ ነው እንትኑ እም የቤሩት የተማርኩት። እም ሌሎቹ ሆስፒታል ደግሞ ይፈልጋሉ ታውቃለህ ሹልሻፕ ሹሉሱን። እም ለዛ አሁን የኛውን እድል አግኝቼ ነበረ። እንዴት ታየዋለህ ነው? በጣም ጥሩ። ኦኬ አንተ ኖርማሊ በአንደር ኤጅ ከመስጠት ጋር ተያይዞ ጊዜ ነበረ ማለቴ አንዳንድ ነገሮች ወይ ሹል ውስጥ ትምህርት ቤት ውስጥ ገብተሃል ኦልሬዲ አንዳንድ የተማርከው ነገር ነበረ 18 አመት ስትሞላ ኦፍኮርስ ሪጀክት ተባልክ። ግን የጀመርካቸውም ትምህርቶች አሉ። አውስቢልዱንግ ማናቸውም አውስቢልዱንጎች በነገራችን ላይ አንዳንድ ክራይቴሪያዎች አንዳንድ መሟላት ያለባቸው ነገሮች ያስፈልጓቸዋል። ምንድን ነው የሚያስፈልጋቸው? በቀጥታ በዚህ በትምህርት ተምረህ ቢያንስ እስከ 10ኛ ክፍል እንኳን ተምረህ ቢሆን ኖሮ ቢያንስ በዛ ላይ ቤዝድ ሆነ አውስቢልዱ የምትጀምርበት ሂደት ይኖራል። ስለዚህ አሁን አንተ የሌለህ ሊኖርህ ይችል ነበር። ለምሳሌ በአይንስ አትጠየቅም ነበር። ቢያንስ ለአንድ አመት ትምህርት ውስጥ አሳልፈህ ቢሆን ኖሮ ወይም 10ኛ ክፍል ተምረህ ቢሆን ኖሮ የተለያዩ የአውስቢልዱንግ እድሎች ሊኖሩህ ይችሉ ነበር። ቢሆንም ግን አሁንም ቢሆን እኔ የምልህ ሪጀክት ተባልክ። በባንፍ ነው ሪጀክት የተባልከው። ቢሆንም ግን ምንም እኮ ያንተ የጥገኝነት ሂደት አልተዘጋም። አቤል አስገባኝ እያለ ነው። ግን ያው ተሳትፎ ያስፈልጋል። ተሳትፎ ስታደርግ እንደ ማንኛውም ሰው አስገባሃለሁ። ስለዚህ ኤምኬ ወንድሜ ሪጀክት መባልህ ምንም ነገሮች አያበላሹም። ሪጀክት መባልህ ሪጀክት በፍርድ ቤት ሪጀክት ተብለህ ከሆነ ያ ጥያቄ ሊያስነሳ ይችላል። ግን በባንፍ ሪጀክት መባልህ ምንም አይነት ለውጥ አያመጣም። ትምህርት ይሄንን የተባልከው የማሟላት ያለብህን ትምህርት በተለይ በአይንስ መማር አለብህ። 18 ደግሞ ስለሞላህ በነገራችን ላይ ሙሉ ለሙሉ ከዩገንድ አምት ወጣህም ማለት አይደለም። ቀስ ብለው ያለማምዱሃል። ገና ወደ ሙሉ ጥገኝነት ምንድነው ይሄ ሞግዚት የማያስፈልግህ ነገርም እንደዛ አይደለም። ቀስ ብለው ሞግዚቶች ራሱ ቀስ ብለው እንደሚያግዙ ሆኖ ነው የሚገባኝ። አንደር ኤጅ ቢያንስ ከአንድ አመት በላይ ቆይተህ ከነበረ እነሱ አሲስት ያደርጉሃል። ለወደፊቱ የላይፍ ፐርስፔክቲቭህ ምንድነው ሊሆን የሚችለው የሚለውን እነሱ አሲስት ያደርጉሃል ብዬ አስባለሁ። እና እነሱን አማክራቸው። ይሄ በአይንስ ሊኖርህ ይገባል ብዬ አስባለሁ።
ይሄ አሁን ቤሩፍ አንድ ዓመት ተምሬያለሁ። ሹልሽ ሹልሽ አብሽሉስ አብሽሉስ ለማድረግ እ፣ ድጋሚ አንድ ዓመት መማር አለብኝ ታውቃለህ? ለምን አትማርም? ለምን እዛ እሱ መጨረስ ለምን መጨረስ አልቻልክም? ጠበቄን ስናዋራት የኢትዮጵያ ኬዝ በዚህ ሰዓት ውድቅ ምናምን ስለሆነ በዚህ ሰዓት ያለህ አማራጭ እንትን ነው አለችኝ። አውስቢልዲንግ ፈልገህ ብታገኝ ምናምን። ያ ያ አዎ፣ ግን ይኸውልህ አውስቢልዲንጉን የሚያቀለው ምን መሰለህ? አንተ አንድ ዓመት ከተማርክ ቤአይንስ እኮ አያስፈልግም። ወደ የሆነ አውስቢልዲንግ ምን አይነት አውስቢልዲንግ ነው ማድረግ የምፈልገው? እኔ ከመኪና ጋር የተገናኘ ነገር። ኦኬ፣ ግን ፈልግና ያንን ቦታ ያንን አውስቢልዲንግ ፕላትስ ካገኘ ያ አውስቢልዲንግ ፕላስ ደግሞ የሚያስፈልጉት መስፈርቶች ይኖራሉ። እነኛ መስፈርቶች ምንድን ነው የሚሉት? አግኝተሃል ወይ? ያንን የምትፈልገው አውስቢልዲንግ በነገራችን ላይ አግኝተሃል? ያገኘሁት አሁን ሹልሻ አውስቢልዲንግ የሚባለው እንትን ነው። ሶሻል በፍሊግ የሚባለውን አግኝቻለሁ። እሺ፣ ቢያንስ እሱን አሁን የሚያስፈልግ ከሆነ እሱ የሚያስፈልግ ደን እሱን ማሟላት ቢቻል እሱን እሺ፣ የምትፈልገው ሌላ ነው። ያገኘው ይሄ ነው። ያገኘው ማድረግ ትፈልጋለህ ወይ? ያገኘው ማድረግ ከፈለክ ማድረግ ትችላለህ። ግን ስቲል የምትፈልገው ግን ከመኪና ጋር ተያይዞ ያለ ሜካኒክ ሊሆን ይችላል። አይ ዶንት ኖ ብቻ በዛ ዙሪያ የሚያማክሩ ሞግዚትህ ፈሙንድ ይዞ ይሂድ። እስቲ በደንብ አድርጋችሁ ለምን በደንብ ጉዳዩን አታዩትም? ምን አይነት ቻንሶች ነው ያለ? ምንድን ነው የምትፈልገው? ምንስ ነው አሁን ክፍት የሆነው? መመዝገብ የምትችለው ነገር ምንድን ነው? ለዛስ ምንድን ነው የሚያስፈልገው? ክራይቴሪያ መስፈርቶች ምንድን ነው የሚያስፈልገው? ጠበቃ ነገረችህ፣ አይ አውስቢልዲንግ ማድረግ አለብህ፣ ኤጋል የትኛው ዝም ብለህ ብቻ ማድረግ አለብህ ብላህ ከሆነ እኔ ግን እድሎች ያሉህ ነው የሚመስለኝ። የምትፈልገውን ነገር አምቡላንተን ፍሌገ ማድረግ ትችላለህ ይላል አንድ ትላለች አንድ እህታችን እዚህ። እንደዚህ አይነት ነገሮች ምንም ችግር የለውም እኮ የሚያበቃህ ከሆነ ወደ ፍሌገ ፍላጎቱ ካለ ፍላጎት ያለው ቢሆን ጥሩ ነው። ፍሌገ ከሰው ጋር የተገናኘ ነው ሰው ነው እና ከሰው ጋር ሰውን ስትነካ ሰውን ትሪት ስታረግ ጥሩ ስሜት የሚሰማ ከሆነ ያ ያንተ መስመር ነው ማለት ነው። አለበለዚያ የምትፈልገውን ብታገኝ አይ ጊዜ የለኝም ቶሎ ማድረግ እችላለሁ። ይሄው ብዙ ሰዎች እዚህ እየጻፉ ነው። በጣም በነገራችን ላይ ስለተሳትፏችሁ በጣም አመሰግናለሁ። ኤልካቬ ፋረር መንጃ ፍቃድ ማውጣት፣ ትላልቆች መኪና እንትን መንዳት፣ ብዙ ነገሮችን እዚህ ሀገር በጣም ሲብስ ማለት ነው። ለኛ አሁን በጣም የማይመስለን ልክ ይሄ የመገነዝ ሰውን ለካሲ ማለት ሲያት መገነዝ ራሱ አውስቢልዲንግ እንደሚያስፈልገው ያወቁት እኔ ራሱ እዚህ ነው። ስለዚህ እንደዛም አይነት አውስቢልዲንግ አለ። የፈለከው መሆን እንደምትችል ነው የማውቀው እዚህ ሀገር። ስለዚህ የሆነ በራቱን ያስፈልግሃል። አማካሪ ትውሰድህና የሆነ ነገር የምትፈልገው ነገር እንድታገኝ አይ ይሄው ብቻ ነው አሁን ያለው ነገር ብቻ ነው ማድረግ የምፈልገው ምትል ከሆነ ደን እሱንም ማድረግ ትችላለህ። አይ ቲንክ አንድ ዓመት ስለተማርክ አንድ ዓመት ትምህርት ውስጥ ስለቆየ ያ ሊያስገባህ ይችላል ብዬ አስባለሁ። ያ ቤአይንስ ሊሸፍን ይችላል። አንድ ዓመት ቁጭ ብለህ በጀርመንኛ ከተማርክ ከቤአይንስ ይስተካከላል ማለት ነው። እሺ አዲስዬ ቴንኪዩ። እና ይሄ ሶሻል ይሄኛው በፍሊጌው ሊረዳኝ ይችላል ወይስ ከዛኛው ከኖርማሉ አውስቢልዲንግ ምንድን ነው የሚለያቸው? ይኸውልህ ስማ፣ የተለያየ አይነት ሊኖር ይችላል። እንደኔ ሀሳብ ግን የአንድ ዓመት ሂልፍ የሆነ እንትን ረዳት መሆን ትችላለህ። የአንድ ዓመት አስተምረው ሊቀጥሮ የሚችሉበት ሂደት አለ። ግን ላንተ መድኃኒት የሚሆነው ላንተ እጅግ በጣም አስፈላጊ የሆነው ምንድነው? ሪስቲሽ አውልቢ አውስቢልዲንግ የሶስት ዓመት የአውስቢልዲንግ ሂደት ብትገባ
ምክንያቱም አንተ አሁን ሪጀክት ተብለሃል። በፍርድ ቤት ሪጀክት አለመባልህ እኔ እጠረጥራለሁ። በጣም ከባድ ነው ለኢትዮጵያውያን። ኢትዮጵያውያን ብቻ አይደለም ለሁሉም። ምን ብለህ ታሪክህ እንዳወራህ አንተ ነህ የምታውቀው። እና በኋላ ላይ ፍርድ ቤትም 50-50 ነው ሪጀክትም ልትባል ስለምትችል ላንተ ዋስትና የሚሆነው ትምህርትህ ነው። እና ሪስትሽ አውስቢልዱ 3 ዓመት ወስደህ የምትማረው ብትናገር ብትፈልግ ይሻላል ብለሃለሁ ወንድሜ። ኦኬ፣ እሺ፣ በጣም አመሰግናለሁ። እሺ ወንድሜ፣ መልካም ጊዜ። እሺ፣ ቻው ቻው። የተወደዳችሁ ክቡራን ተከታታዮቻችን ይህ ሳምንታዊው በኦንላይን በቲክቶክ የምናደርገው በጥገኝነት ሂደት ዙሪያ የሚደረገው የምክር አገልግሎት ሂደት ነው። እየተከታተላችሁን ያላችሁ 176 ሰዎች ለቆይታችሁ ለአብረውነታችሁ በጣም እናመሰግናለን። ወደሚቀጥለው ጥያቄያችን እንሄዳለን። ሀሎ አሜን። አሎ ሰላም ዋልክ? እግዚአብሔር ይመስገን ሰላም ነው። አሎ እግዚአብሔር ይመስገን። እኔ አንድ ጥያቄ ነበረኝ። እሺ ጀርመን ስመጣ 2019 መጨረሻ ላይ መጣሁት ነው። እሺ ጀርመን ስመጣ 2019 መጨረሻ ላይ መጣሁት ነው ነበረኝ። ይቅርታ በጣም ድምፅ ረብሾናል። እንደገና አሜን። እንደገና ድምፅሽን አስታኪና ጠይቂኝ። 2019 መጨረሻ ላይ ዲሴምበር ላይ ነው የመጣሁት። እሺ ባንደሪጅ ነበር የሰጠሁት። ከዛ 2 ጊዜ ፍርድ ቤት ቀርቤ ነበር። 2 ኔጌቲቭ ነው ያገኙት። ከዛ ይግባኝ ጠየቅኩና ከ4 ዓመት በኋላ ላስት ይር 2025 ላይ 2024 ላይ ፓራግራፍ 25 አብዛት ስትራይ እሱን ሰጡኝ እና ሆስፒታል ኦልሬዲ ጨርሻለሁ፣ ስራ ጀምሬያለሁ እና ኒደርላንድን ለማድረግ ምን ያህል ዓመት ነው መጠበቅ ያለብኝ? የሚቆጠረው እጄን ከሰጠሁበት ቀን ነው ወይስ መታወቂያውን ካገኘሁበት ቀን? በጣም ጥሩ ጥያቄ ነው። ኒደርላንድን በተፈጥሮ ወይም ቋሚ የመኖሪያ ፍቃድ ማግኘት የሚቻለው እንዴት ነው? ካንቺ የጥገኝነት ታሪክ ጋር አያይዤ ለመመለስ ሞክራለሁ። 25/3 ወይም አብሺቦን ፈርቦት ወይም ሪፖርት መደረግ አይችልም። ስለዚህ በዛ ምክንያት ጥገኝነት የመኖሪያ ፍቃድ ይሰጣል ነው ጉዳዩ። ይሄ የመጨረሻው 4ኛው መመዘኛው ነው። የጀርመን ሀገር የጥገኝነት አሰጣጥ ሂደት የመጨረሻው መመዘኛው ነው። ስለዚህ ከዚህ በቀጥታ ወደ ዜግነት መሄድ አይቻልም። ስለዚህ የግድ መሄድ የሚቻለው ወደ ቋሚ የመኖሪያ ፍቃድ ወይም ኒደርላንድን ኤርላውብኒስ ነው። ምን አይነት መስፈርቶች ነው የሚያስፈልጉት? መስፈርቶቹ ኦፍ ኮርስ ወረቀት ከተሰጠበት ጊዜ ጀምሮም ቢባልም የሰራሽበት ጊዜ ይታያል፣ ዋጋ አለው እሱ። ምን አይነት መስፈርቶች? መስፈርት ቁጥር 1 ማንነት። ኢትዮጵያዊት ነሽ? የልደት ካርዴን ኦልሬዲ አስረክቤያለሁ። የልደት ካርድ በቂ አይደለም። ፓስፖርት ብቻ ነው የሚፈልጉት። 1 ፓስፖርት ከሌለ ሁሉም ነገር ዋጋ የለውም። 2 ለ60 ወር ወይም ለ5 ዓመት የሰራሽ መሆን መቻል አለብሽ። ለ60 ወር ወይም ለ5 ዓመት ሬንተን versicherung የጡረታ ኢንሹራንስ መከፈል አለበት። የከፈልሽ መሆን መቻል አለብሽ። ይሄ ደግሞ ያውቁታል። ምክንያቱም አንድ ሰው በቀጥታ ወደ አንቺ ሬንተን versicherung በስልክ ደውለሽ እኔ
የሬንተን ፊዚሸሩን ፈርላውፍ እፈልጋለሁ ወይም እስካሁን የከፈልኩበትን ወረቀት ፈልጋለሁ። ይህም ለአውስላንደር behörde ወይም ቋሚ መኖሪያ ፍቃድ ማመልከት ስለምፈልግ ብለሽ መጠየቅ ትችያለሽ። 60 ወር የተሰራ መሆን መቻል አለበት። የግድ 5 60 ወር ዓመት መሆን አለበት። የግድ 1 ወር የቀረች እንደሆነ ቀርቷል ተብሎ ያስጠብቁሻል። ኦኬ 3 ቋንቋ B1 መደረስ አለበት። ቅድም እያወራው ነበረ በB1 በB1 እባካችሁ ተጠንቀቁ። አንዳንድ ግለሰቦች እንደነዚህ አይነት ዶክመንቶች መሸጥ ጀምረዋል። ያ ደግሞ በጣም በጣም ወንጀል ነው። በጣም ሲበዛ ችግር ውስጥ ይጨምራቸዋል። ለነዚህ አይነት ነገሮች እንዳትዳፈሩ ማለፍ የግድ ይላል። ኦኬ በጣም ጥሩ። መስፈርት ቁጥር 4 ሌበንስ ኡንተርሃልት ያው 60 ወር ከሰራ ነው። ሰው በዛ ስታመለክቺ ስራ እየሰራሽ መሆን መቻል አለብሽ። እያዩ ነው። አንዳንድ ክልሎች ምንድነው የሚሉት በፍሪስተት አርባይት ፈትራግ ሊኖራችሁ ይገባልም እያሉ ነው። ስለዚህ ስራው እየተሰራ መሆን መቻል አለበት። ስራ አቋርጠሽ ቁጭ ብለሽ ስራ አጥ ሆነሽ እሱን ማመልከት እንትን ነው። ኦኬ መስፈርቱ 60 ወርም ቢሆንም በዛ ጊዜ ግን እየሰራሽ መሆንሽን ደግሞ ማየት ይፈልጋሉ። ሌበንስ ኢን ዶችላንድ ማለፍ መቻል አለብሽ። እነኚህ ናቸው እንግዲህ ተለቅ ያሉ ጉዳዮች መሟላት ያለባቸው ነገሮች ማለት ነው። ስለዚህ እነኚህን ካሟላሽ ደን እንትኑን ምንድነው ይሄ ኒዘላሱ ማለት ይችላልሽ። ማንነት ሊኖርሽ ይገባል። ፓስፖርት የለሽም? ፓስፖርት ጠይቄያቸው ጊዜ ይወስዳል ምናምን አሉኝ። አዲስ ፓስፖርት ማውጣት አትችይም ብሎኝ። ከዚህ በፊት ፓስፖርት ነበረሽ ወይ? ያ ነበረኝ፣ ግን ቁጥሩን አላውቀውም። ምንም ችግር የለም፣ ማግኘት ትችያለሽ። እዚሁ የኢትዮጵያ ኤምባሲ መተሽ ስምሽን እዛው ፓስፖርት ላይ የተጻፈ ስም፣ የአባት ስም፣ የአያት እድሜሽ፣ የተወለድሽበት ቦታ እና እነኚህ እና አንድ ፎቶ ብትሰጫቸው ሊያገኙት ይችላሉ። ካገኙት ኢፒ ቁጥርሽን ካገኙት ያ ማለት ወዲያውኑ በጠፋበት ማውጣት ትችያለሽ። ቀላል ነው። ኦኬ አሪፍ። እና 60 ወር ደግሞ መሰራት መቻል አለበት። ተግባባን አይደል? ያ ግን በመሀል ትምህርት ጀምርስ ድጋሚ ምን አይነት ትምህርት? ማስተር ኮርስ እንደው በነገራችን ላይ ስሚ፣ ይኸውልሽ ስንት ዓመት ነው የሰራሽው? ያው አውስቢልዲንግ ሲጀመር ያው ሬንተ ፊዚሸሩን ከፍላለሁ አሁን። ስለዚህ 3 ዓመት አውስቢልዲንግ እንደ 6 ወር ነው አውስቢልዲንጉ። እሺ 3 ዓመት ከ6 ወር እንደ ሰራሽ ነው የሚቆጠረው። ያና 7 ወር ሰርቻለሁ። 7 ወር ጨምሪበት። ስለዚህ 4 ዓመት ሆነ ማለት ነው። ደርሰሻል። ያው ሆኖኛል፣ ግን ያው መስሪያ ቤቴ ደግሞ ማስተር ኮርስ ቀጥይ ምናምን እያለኝ ነውና መቀጠል ትችያለሽ። ለራስሽ ጥሩ ነው። በነገራችን ላይ ሰው እንደዚህ በጣም እየተሻለ ሲሄድ ደስ ነው የሚለው። እየተሻለ ገቢሽም ራስሽም የሆነ ነገር እየተሻለ አንቺ ህይወትሽ እየተሻሻለ ሲሄድ በጣም ጥሩ ነው። እንኳን እሱ ሌላ ነገር ማድረግ ስለምትችይ ማለት ነው። እኔ ከዚህ ከኒደርላንድሱ ሞር ይልቅ እኔ ደስ ያለኝ ይህንን የመማር ቻንስሽን አስፊ። ምክንያቱም እየቀጠለ ሲሄድ ያው እንደ ስራ ስለሆነ ላንቺ ዞሮ አንቺን ነው የሚጠቅምሽ። ኦኬ ተግባባን? እሺ እኔ መልካም ምሽት። ቻው። የተወደዳችሁ ክቡራን ተከታታዮቻችን አዲስ ጂኬ ቲዩብ አሁንም ይቀጥላል። ስለ አብሮነታችሁ በጣም ነው የምናመሰግነው። ወደሚቀጥለው ጥያቄያችን እንሂድ። ኤሚያ
ኤም ያ ኦኬ ኤም ያ ከሌለ ወደ ዳራር ይላል። ሰላም አዲስዬ፣ አለው እግዚአብሔር ይመስገን። ሰላም ነው ወይ? አለው። በመጀመሪያ ይሄን እድል ስለሰጠኸኝ በጣም አመሰግናለሁ። በጣም ጥሩ። ትንሽ ብቻ እንደምትረዳኝና በቅንነት እንደምትመልስልኝ ተስፋ አደርጋለሁ። ያው እኔ ያለሁት ፈረንሳይ ሀገር ነው። ከመጣሁት 3 ወሬ ነው። በጋብቻ ቪዛ ነው የመጣሁት እና እውነት ለመናገር እዚህ እኔ በጋብቻ የመጣሁት ያው አውሮፕ ለመግባት እንጂ ያው ከባለቤቴ ጋር አብሮ ለመኖር አይደለም። እዚህ ከመጣሁ በኋላ ደግሞ ማማክሮም ሰው አበሻም ስላላገኘው በቃ ዝም ብዬ እስካሁን ድረስ ቁጭ ብያለሁ። አሁን ከባለቤቴ ጋር ብለያይና ያው የራሴን ኑሮ ለመጀመር በሞክር ምንድነው የሚደርስብኝ በዚህ ሀገር ህግ? ይሄን ማወቅ ፈልጌ ነው። ኦኬ ትንሽ ከበድ የሚል ነገር ነው። ኖርማሊ እኔ ሞር የጀርመኑን ህግ ነው፣ ግን በጣም ተመሳሳይ በመሆኑ ተመሳሳይ እጣ ፈንታ ነው ያለው። በዛ ላይ በጀርመን ህግ ላይ ተመርኩዤ ነው ጉዳዩን ላይ የምፈልገው። ይኸውልሽ አንድ ሰው በጋብቻ የሚመጣ ከሆነ ሚስቱን አምጥቷል እና እንደመጣ ማለት መፍታት ደግሞ ዝም ብሎ መፍታት አይቻልም። እኔ የብዙ ሰዎች በዚህ ምክንያት እንዲባረሩ ምክንያት የሆናቸው ነገር ቢኖር አንድ ሰው ከመጣ በኋላ ቢያንስ 3 ዓመት መቆየት አለበት ማለቴ፣ አለበለዚያ ይታወቃል። በቃ ለማምጣት ነው ይሄ ነገር እንትን የተደረገው በሚል ማለት ነው መቆየት መቻል አለበት። ስለዚህ መቆየት ቢቻል እላለሁኝ። ዝም ብዬ ነው ቁጭ ብዬ ያለሁት ነው ያልሽው። አንቺ እኮ በጋብቻ መጣሽ ማለት የተሰጠሽ ቪዛ እዛ ሀገር ማለት ነው እንድትኖሪ ይፈቅድልሻል። ምንድነው አላማሽ? ልትፈቺው በቃ እንዲሁ? ከዛ በኋላስ ምንድነው አላማሽ? ሃሎ አለው አዲስዬ፣ ምረብሽ ድምጽ አለ። ለዛ ነው ሙት ያደረኩ። ያው አላማ እውነት ለመናገር አውሮፕ ለመግባት ነው እንጂ ለኑሮ አይደለም የመጣሁት። ያው ከባለቤቴ ጋር አብሮ ለመኖር አይደለም። ሲጀመር ኢትዮጵያዊ ዜጋ አይደለም፣ የሌላ ሀገር ዜጋ ነው። ያው በእርግጥ አውሮፕ ለመግባት ነው አግብቼ፣ ግን ባለቤቴ አቅም እንደዛ እንደሆነ ነገሩ። አሁን ለሱ ብናገር አደጋ ያደርስብኛል የሚል ፍራቻም አለ። ማደርጎም ነገር አላቅም። በቃ ምን እንደማደርገው ስለማላቅ ዝም ብዬ ቁጭ። ባለቤት አለሽ አንቺ? አገር ቤት ባለቤት አለሽ? አረ ምንም የለኝም። ታዲያ ይሄኛው የኢትዮጵያ ዜጋ ያልሆነው አብሮሽ ነው ያለው? አዎ አብሮኝ ነው ያለው። እሱ ጋር ነው ያለሁት። ማለቴ ከሱ ጋር መኖር አትፈልጊም? እንደዛ ነው ነገሩ? አዎ እኔ እኔ አውሮፓ እዚህ ሀገር ለመምጣት ነው ያገባሁት። ያው ወደዚህ አሁን ይኸውልሽ እዛ ውስጥ ሪሊኒ መግባት ፈልጌ አይደለም። እሺ እሱ ያንቺ ህይወት ነው። አሁን ግን ይኸውልሽ መፍታት ላንቺ አደጋ ነው። ሳትፈቺ መኖር አለ የምትፈልጊው? መኖር ትችያለሽ እኮ። አይ ሳልፈታ አይደለም እኔ ፈትቼ የራሴን ህይወት መቀጠል ነው የምፈልገው። በቃ እኔ የምፈልገው እዚህ ሀገር ምን አለ እዚያ እና ግን ይኸውልሽ ወዲያውኑ የለማ። እስከ መቼ ነው እዚህ ሀገር? ይኸውልሽ መለያየት የሚባል ነገር አለ። መጀመሪያ መፋታት አለ፣ መለያየት። ሳይፋቱ ሰው ተለያይቶ መኖር ይቻላል። ኦኬ ይህንን ምንድነው ገትሬንትን አሁን ለምሳሌ እዚህ ጀርመን ገትሬንትና እሺድን የሚባል ነገር አለ። ተለያየን ገና ግን ምንድነው አላማችን? ቀስ ብለ ማሰብ እንችላለን።
ግን ደግሞ the same time ወዲያውኑ ምክንያቱም አሁን ነው የተጋባሽ አሁን ተጋብተሽ አሁን ስትመጪ እንትን ማለት በዚህ በጀርመን ህግ አንቺን ችግር ውስጥ ይጨምርሻል ሲጀምር የተሰጠሽ ቪዛ መታደስ አለበት የመኖሪያ ፍቃድ እኮ ያሰጥሻል እኮ እዛው ሀገር የመኖሪያ ፍቃድ ያለኝ ቻንስ መታገስ አሁን ምንም ማድረግ መታገስ አለብሽ ይኸውልሽ ያንቺ ህይወት የራስሽ ነው ምንም አንቺ ነሽ የምትወስኙ ግን እዚህ ጋር ይቅርታ እንደ ሐሳብ ልስጥና ያ በሷ ጉዳይ ጓደኛ ያለች እንደዚህ ከአገር ቤት አግብታ የመጣችና የደረሰባትን ነገር ምናልባት ላስረዳት ደስ ይለኛል ፌናን ቴንክ ዩ እሺ እህታችን ጓደኛዬም እንደዚህ ከአገር ቤት አግብታ ነበር የመጣችው ካገባችው በኋላ እሷም ያው እንደዚህ ለመለያየት ፈልጋ ነው የመጣችው የገባችው እዚህ ኤሮፕ ላይ ከመጣች በኋላ ግን 6 ወር ተቀመጠች ከሱ ጋር አብራ ከዛ እንደዚህ ሀበሾችን አፈላለገችና ምናምን ከኛ ጋርም ተማከረች እኛም ህጉን ብዙም ስላላወቅን በቃ ወረቀቱን ከሰጠ በኋላ ከተቀበልሽ በኋላ መውጣት ትችያለሽ ሌላ ጋር መግባት ትችያለሽ በቃ አልፈልግም ብለሽ እንደዚህ አርጎኛል ብለሽ ተባባሉ ከዛ ግን አደረገች እሷም ግን ነጭ ስለሆነ አይደለም 6 ወር ወረቀት ብትቀበይም አመት 2 አመት ብትቀመጭም አንጠልጥሎ ያስወጣሉ አግብተው ነጮቹ ካመጡ እንዲሁም ሀበሻ ይሻላል ሀበሻ ቢያንስ 6 ወር ካመጣ በኋላ የራስ ዜጋ ከሆነ ወረቀቷን ከተቀበለች የመኖር ቻንሷ ትንሽ እንትን ይላል ልትከራከርም ትችላለች ወይም ደግሞ እንደ ሶሻል አምት ልትገባ ትችላለች ግን ነጮቹ ነጭ ስላመጣት 8 ወር ከሱ ጋር ኖረች ነገሮችን ለማስተካከል ብላ ግን ከዛ በኋላ ሊገለኝ ነው በቃ ይጮብኛል እኔ ልግባባውም አልቻልኩም በቃ ስትሬስ አድርጎብኛል ብላ ወጣ ሄዳ እጇን ሰጠች ግን ስትከራከር ከአመት ከ6 ወር በኋላ የሚገርም ነገር አመት 6 ወር እዚህ ሀገር ተቀምጣለች እየተከራከረ በቃ በጠበቃ በፍርድ ቤት አድርጎ አገሯን እንድትገባ ነው ያደረጋት እዛ ሱቅ ነበራት ሱቋን ሸጣ ከዱባይ ነበር ወደ አገር ቤት የገባችው በፌስቡክ ነበር የተገናኘችው አገር ቤት ሄዳ የተጋባችው ሱቅ ከፍታ የምትኖረውን ሁሉ ንብረቷን እዛ ሸጣ መታ 6 ወር እዚህ ግን በክስ በጣም መከራ አይታ ነው ወደ አገር ቤት መልሶ ያስገባትና እቴ ባትሞክሪ ባይነኝ እኔ ማለት ነጭ ከሆነ ደግሞ በተለይ ፈረንሳይ ላይ ደግሞ በጣም ከባዶች ናቸውና እንደምንም ብለሽ ትንሽ ብትቆይ ብታይ ሚላቀቁም አይደሉም ሲያመጡ እንትን ያቃሉ በጣም ያቃሉ ሀበሻ ምን ያህል ጥግ እንደሚሄድ አውቆና አምኖሽ ነው አግብቶሽ ያመጣውና እንደዚህ አይነት ነገር አሁን ላይ ባታረጊ ወይም ደግሞ ከቻልሽ ደግሞ ነው የምለው ምንድነው ሌላ ሀገር ብትሄጂ አሁን ፈረንሳይ ላይ ወደ እንግሊዝ ለመግባትም ቀላል ስለሆነ ወደ እንግሊዝ ብትሞክሪ ሳያውቅ ገንዘብሽን ነገሮችን አስተካክለሽ ወደዛ ከዛ በሌላ ማንነት እጅሽን እንድትሰጪ ኦኬ ፈናን ኦኬ ቴንክ ዩ ሶ ማች ይሄን ነገር ወደ ራሴ ላዞራው አንድ ጊዜ ፈናን አመሰግናለሁ ግን ስቲል መጠበቅ ያለበት ነገር አለ እዚህ ላይ ልጅቷ እሷ የምትፈልገው ነገር አለ እዚህ ደግሞ መብት የሌለው ማንንም የማያወራለት ያንቺ ሰውዬ ባልሽ አለ እሱ ይሄ ነገር እንደማያውቅ ነው የምታወሪው ኢማጂን እዚህ መተሽ ለሁሉም ሰው ነው በሱ ዙሪያ እኔ እንጃ ጀስት ይሄ የህሊና ጥያቄ ነው ማለት ነው እሱ ዳር አዎ ይሄ እኔ ይኸውልሽ ፐርሰናሊ እኔ አባት ነኝ ባል ያረገችኝ እንዲሁም አባት ያረገችኝ ሚስት አለኝ ሳስበው የትዳር ጉዳይ ወይም እኔ ከተቻለ ማለት ነው ከተቻለ መስራት ቢችል ምክንያቱም በቃ ወደ አውሮፓ ለመውጣት ብዬ ነው እኔ በቅንነት ንገረኝ ነው ያልሽኝ አይደለ ቅንነት ሲባል እኔ እንጃ ሰው ደግሞ ገባኝ ስለዚህ ቅንነት ከተባለ then I think መፈራት ያለበት ቢፈራ ፈጣሪ መፍራት መልካም ነው በአንድ ነገሩ በደሎች ከሌሉ አሁን ባለፈው ሳምንት ሚስቱን እዚህ አምጥቶ ምን ያህል በደል እንደሚያደርስባት
እንደዚህም እየተበደለች ቁጭ ብላ የምትኖር ለልጅ ብላ የምትኖር ታታሪ ሴትን ታሪክ ሰምተናል ባለፈው ሳምንት። አሁን እዚህ ላይ እውነት ለመናገር አሁን በጣም ያስጨነቀኝ ነገር ባለቤቴ ደግሞ ልጅ እንድንወልድና ያው ኑሮ እንድንጀምር ነው ነግረኝ። ያው እዛ ውስጥ ከመግባቴ እና የባሴ ነገር ከሚመጣ ያው ካሁኑ የሆነ መፍትሄ ባገኝ ብዬ ነበረ። ምንድነው መፍትሄ ማለት? ኦኬ እስቲ እንደው ምንድነው መፍትሄ ማለት? አሁን ላንቻ ስሚኝ፣ ገባኝ እህቴ። ይኸው ፈናን በየዋህነቷ ለምን ራስሽን ስምሽን ቀይረሽ ለምን ወደ እንትና አትሄጂም? በየዋህነት ነው። ግን አይ ቲንክ በጣም ጥንቃቄ ማድረግ ያስፈልጋል። አንቺ ሴት ነሽ። ይኸውልሽ የተሻለ ህይወት ብለሽ በዚህ ሰው ላይ በማያውቀው ሰው ላይ በአንቺ ላይ በጣም ትልቅ ክብርና ፍቅር ባለው ላይ እንደዚህ መሆን ማለት አንቺ ይኸው ሰው የእጁን ነው የሚያገኘው። ምን የተሻለ ነገር ይመጣል ብለሽ ካሰብሽ ዋጋ ትከፍያለሽ በህይወትሽ። ተጠንቀቂ። ምንም ያው ነው። እዚህ አገር በነገራችን ላይ እዚህ ጀርመን በይኝ አውሮፓ በይኝ ስንት ሴቶች ናቸው? ማአት ሴቶቻችን ሲንግል ማደር ናቸው። ይኸውልሽ ብዙ በደሎች ይደርስባቸዋል፣ የሚያሳዝኑ አሉ። ግን በጣም ደግሞ ይሄንን ሆን ብለው ደግሞ የሚያደርጉ ስፍር ቁጥር የላቸው። ሆን ብለው ወደዚህ ልጅ ወልደው ምንድን ነው? በጣም እኮ የሚያሳዝን ነገር ነው እንዴ! ያምን እናውቃለን። ውሳኔው በጣም ይከብዳል። አዎ። ስለዚህ ይኸውልሽ እህቴ አክብረሽ ስለመጣሽ ወደዚህ ቤት እግዚአብሔር ያክብርሽ። ግን እኔ ደግሞ እዛው ነው የምነግርሽ፣ እግዚአብሔር በሚያውቀው ማለት ነው። ይሄ ሰውዬ ምንድን ነው ያደረገሽ? ልክ አይደለም። ወደ ህሊናሽ ተመለሺ እና ምክንያቱም ግፍ ነው። አይ ከእድሜዋ እኮ ትልቅ ስለሆነ ነው አሁን እሷ ለዛ ነው። ግን መጀመሪያ ነበረ ይሄንን ምክንያቱም ብዙ ገንዘብ ከፍሎልሽ ብዙ ነገር መስዋዕት አድርጎ ነው ያመጣሽና ደግሞ እንደዚህ አይነት ሰዎች ማለት ነው ካገኙሽ እግዚአብሔርን ነው የምልሽ ወጣት ቢሆን ይሻል ነበረ። አሁን ግን ትልቅ ስለሆነ በቃ በጣም ብስል ነው፣ ዘመኑን ሁሉ ያውቀዋል ህይወት እንዴት እንደሆነና እንደዚህ ለማጭበርበር መሞከርሽን ካወቀ ወደ አገር ቤት ራሱ አያስገባሽም፣ ወደ እስር ቤት ነው። እነዚህ ሰዎች እግዚአብሔርን ነው የምልሽ በጣም ማይፋቱ ሰዎች ናቸውና ወጣቶች እንዲሁ ምን አጨቃጨቀኝ እኔ ጊዜ ያለኝ እድሜ ያለኝ ከሌላች ጋርም መሆን ይችላልውና ወደ አገሯ ትግባ ምናምን ብለው እነዚህ ግን አይፋቱሽም። እና ይሄ አሁን ካንቺ ጋር ሲዝናና ወይም ሲበላ ወይም ሲስቅ ምናምን ምስኪን ነው ምንም ማያውቅ ምናምን ብለሽ ነው። የነጮችን በፍጹም አታውቂያቸውም። አብረሽ 20 ዓመት 30 ዓመት ብትኖሪም ነጮችን አታውቂያቸውም። ልባቸውን አቃለው ልትይቻ ሲገለበጡ ግን እንደ በቃ አታውቂያቸውም። እና ጥንቃቄ ብታረጊ በህይወትሽ ላይ ለራሱ ሌላ ነገር እንዳያመጡ። በጣም ጥሩ ቴንክ ዩ ፈናን። ኤኒዌይስ እህቴ አስቢ በቃ ማለቴ መሆን እዚህ ላይ ጥያቄውን እዚህ ላይ ማውጣት በውስጥ ነበር መጠየቅ የፈለኩት። ያ ብዙ ጊዜ አውርቼ አልተሳካልኝም። ያው አውቃለሁ ብዙዎች እንዴት እንደሚያስቡ፣ ግን እኔ ከመጀመሪያም እውነት ለመናገር ህይወት ለመቀጠል ብዬ አይደለም ወደዚህ አቀታቃለ አበሻ ስትሆን ብዙ ሞክሬ ስላልተሳካልኝ እስቲ በዚህ መንገድ እንኳን ከሆነ ብዬ ነው። ግን እሺ እኔም ጎዳ ነገር ካለ እንግዲህ አላደርግም። ያው እሱ ውሳኔው በጣም እንደሚከብድ እንግዲህ ቀላል እንደዚህ እንደሚወራ አይደለም እውነት ለመናገር። አይ አንቺ ራስሽ የምታውቂው ነው። ኦፍ ኮርስ አንቺ ማንም እንትን እኛ ዝም ብለን ስለሰማን ሐሳብ ነው ምን ሰጥሽ። አንቺ ያለሽው ነገር አንቺ ራስሽ ነው የምታውቂው። ያ አስፈላጊ ነገር ከሆነ ከፈለግሽ ተጨማሪ ነገሮች በውስጥ ማውራት እንችላለን እና መልካም ምሽት ይሁንልሽ እህቴ። እግዚአብሔር ይስጥልኝ እህቴ፣ በጣም አመሰግንሻለሁ። እግዚአብሔር ይስጥልኝ። እሺ ቻው። እሺ ቻው።